ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። የሚቀጥለውን ዜማ ማስተዋወቀው ነው ያለሁም በቀጥታ ወደ ታማኝ በየነ ጀመረ አይኗ በሰረቀው ልቤን አሰረ አወይ ፍቅር ወር ደግሞ ጀመረ አይኗ በሰረቀው ልቤን አሰረ አይን ላፊ ነው ስላየዋ ቆሜ ወይንስ በስሜቴ ሰረቅኳት ቀድሜ ምን ጥፋት ቢሰራ ምን ቢተላለፍ ነው አንቺ ልጅ አይን ልቤን ይዞ ወዴት ነው አንቺ I love Benizo, what is no, what is a son of water, I know what you got. I tell you again, you love the pita, and I say, I was ready, and the hard bite for cry. I wait for the water, that mojo. I know the Saragao, the Venus. I wait for the water, that mojo. I know the Saragao, the Venus. ጣናጥልኝ እንደምን አመሻችሁ የፕሮግራማችን ተከታታዮች። በዚህ በህብረት ትርኢት ፕሮግራማችን የተለያዩ ክፍላት ሀገርን የኪነት ቡድኖች እንቅስቃሴ እያቀረብን ስናስተዋውቃችሁ መቆየታችን የሚታወስ ነው። ኢትዮጵያ ቴሌቪዥን የተጫወት በተመሳሳይ ደግሞ ብሔራዊ ቲያትርም ጀምራ ነበር። ታማኝ በየነ መድረክ ይመራል፣ አንተ ኮሜዲ ወይም ቀልዶችን ትጫወት ነበር። እሱንም እስቲ አስታውስ። የመጀመሪያ መድረኬ ብሔራዊ ቲያትር ነው። እዛ በፊት ታማኝ ነበር። ሶ ፖፑላር በጣም ፖፑላር ነበር። በጣም ተወዳጅ ነው። ዘ ጉድ ኮሜዲያን ጥሩ አእምሮ አለው። ጥሩ ኮሜዲያን ነው። በጣም ጎበዝ ነው። ሂዝ አ ቮካሊስት ኮሜዲያን ነው የሚል አእምሮም ጥሩ ነው። ማለት ዛት ይጫወት ነበር። እሱ መጀመሪያ በጣም ፖፑላር ነበር። ከዛ በኋላ ደስ የአንድ ቀን አየሁት እዛ መድረክ ላይ። ከዛ በኩል ከፊት ይጫወታለሁ ማለት ከዛ በፊት ይጫወታለሁ አየሁ መድረክ ላይ። ግን በጣም ማረሳው ለምሳሌ ግረ መንገድ መናገር ፈልገው መሰለ ወደፊትም አብሷል በኔ እድሜ አካባቢ ነው። ምንም ቀደም ብሎ ግን ብልህ በዚህ መልኩ መስራት ይቻላል እንዲህ አስያለኝ ታማኝ ነው። ታማኝ በየነ ነው ማለት ሲድሬስ በጣም ጥሩ ነው። the way he dressed the way he present plan በዚህ ስታንዳርድ በዚህ ደረጃ ልክ ለጀስ ሌሎች ሀገር ኢንተርቴይነሮች ማለት ነበር ይመስለኝ። እነዚህ ማድረግ ይችላል ነው ቲያትር ቤት አጋጣሚ ገብቼ ሙዚቃ ሲካሄድ
እንደዚህ ማድረግ አለ በቃ ጀስት ተለወጥ እንትን አልኩ ምንም ከምናቀርብላችሁ ጨዋታ መካከል ስምም እንደ ፊያት ቀልጠፍ በቶዮታ ኮስተር እንደ ስፕራይት እንደ ፋንታ ለጥጥ እንደ ስፕራይት ለጥፍ እንደ ኩታ ለጥላት በሹካ ለጥቁስባስ ወንጨት ነው ጭቆን ድራፍት ሜታ እንደዚህ የተባለ በዘመኑ ወጣቶች ብሬክ ዳንስ በተለይ ቦርጭን ለማጥፋት ሻ በታማኝ ተፈጥሮ የራሴን ተፈጥሮ አንዳንዴ ታዘባው ራሴን የታማኝ ፈጣን አይምሮ እንዲህ በቀላል የሚገታ አይደለም። ስለዚህ ለምሳሌ አንድ ጌጡ አየለ የሚባል ዘፋኝ ነበር። ይህ ልጅ አንዳንዴ ትንሽ ደስታ ያጠቃው ስለነበረ ለመስራት በማይችልበት ጊዜ ከኛ ጋር ምንም ልምምድ አድርጎ የማያውቀው ታማኝ እኔ ሰራዋለሁ ገብቶ ያን ስራ ከዛ ሰው ያላለ ሰው ይሳይሰራው ነበር እና የተፈለገውን ትሪት በተወሰነ ደቂቃዎች ውስጥ አጥንቶ አስመስሎ የእያንዳንዶቹን ዘፋኞችን በማስመሰል ህዝቡን የማስደሰት ባህሪ በጣም ከፍተኛ ስለነበረ በታማኝ ላይ ያለኝ አስተያየት ይሄ ነው። በእውነቱ ልዩ ተሰጥኦ አለው፣ ፈጣን አይምሮ አለው፣ አይረሳም። ታማኝ በጣም የመድረክ እውነቴን ነው ለመድረኩ በጣም ይሰጠ ነበር። እኔ በዛ እንዲገፋበት በጣም ትልቅ እንትን ነበር። እኔ ራሴ እንግዲህ በሙያ ሙዚቃ ሙያ ውስጥ ያለው ነኝ፣ የቲያትር ሰው ነኝ። ግን የታማኝን ችሎታ በጣም አንዱ አድናቂው ነበርኩ። እንደማንኛውም ሰው አደንቀው ነበር። ክቡር ፍርድ ቤቱ ለምስክሩ ጥያቄ እንዳቀርብ ይፈቅድልኝ ዘንድ ጠይቃለሁ። ጠይቅ። ተፈቅዷል። አቶ ተከተል ከተጓተቱ በኋላ አንዱ ተሰወረብኝ ብለዋል። በእርሶ አባባል እንግዲህ ሟችን ገዳይ ደፍቆ ገድሎታል ለማለት የፈለጉ መሰለኝ አይደለም? ሁለት ሰዎች ሲታገሉ መቼም አንዱ መውደው አይቀርምና ተሸናፊው ወድዋል ነው የምለው። እስቲ ደግሞ እንግዲህ እናንተም እንደ ቢጤታችሁ ፍረዱታ። ክቡር ፍርድ ቤቱ መስቀለኛ ጥያቄ ለሶስተኛው ምስክር እንዳቀርብ ይፈቀድልኝ። እግዚአብሔር እንዲያው ለነገሩ እንዴት ነው ስላፈጣጠሩ እንደኔ አንቺን ያዩ ሁሉ ተባልተው ይተላለቃሉ። አንቺን ያዩ ሁሉ ይተላለቃሉ።
እግዚአብሔር እንዲያው ለነገሩ እንዴት ነው ስላፈጣጠሩ እንደኔ አንቺን ያዩ ሁሉ ተባልተው ይተላለቃሉ አንቺን ያዩ ሁሉ ይተላለቃሉ አይን ጥርስ ተረከዝሽ ጉንጭሽ ላይ ያለው መልክሽ ቡነ በጣም ላየሽ ሁሉ ተባባሪ አይንሽን ሽንጥና ዳለሽን ጉንጭሽን እንዳለና ጡትሽን አሰብኩት ተረከዝባትሽን አካሄድ አረማመድሽን ጎንና ቅርጽሽን ጠቅላላ መልክሽን እግዚአብሔር እንዲያው ለነገሩ እንዴት ነው ስላፈጣጠሩ እንደኔ አንቺን ያዩ ሁሉ ተባልተው ይተላለቃሉ አንቺን ያዩ ሁሉ ይተላለቃሉ አይን ጥርስ ተረከዝሽ ጉንጭሽ ላይ ያለው መልክሽ ውምነሽ በጣም ላየሽ ሁሉ ተወዳዳሪ የለሽማል እንደተመኘኋት አገኘኋት እንደተመኘኋት አገኘኋት ስላገኘሁኝ እሷን ደስ ብሎኛል እኔን ሳቢት በሞላኝ በማግኘቴ ደስ አለኝ አንቺ ዘላለም ጸንቶ እንደሚኖር ተስፋ አለኝ ሳቢት በሞላኝ በማግኘቴ ደስ አለኝ አንቺ ዘላለም ጸንቶ እንደሚኖር ተስፋ አለኝ እንደተመኘኋት አገኘኋት እንደተመኘኋት አገኘኋት ስላገኘሁኝ እሷን ደስ ብሎኛል እኔን ሁኔት መኝ አንቺኑ ለማግኘት አጋጣሚ ነገር አገኘሁ ዛሬ በድንገት ሁኔት መኝ አንቺኑ ለማግኘት አጋጣሚ ነገር አገኘሁ ዛሬ በድንገት እንደተመኘኋት አገኘኋት እንደተመኘኋት አገኘኋት ስላገኘሁኝ እሷን ደስ ብሎኛል እኔን የልቤ መክፈቻ ሰጠው በግልጽ ነው ያንቺ ስለሆነ ያውለ ሕይወቴ መድን የኑሮዬ ጋሻ ስለሆነ ሴቶች ሁሉ መርጬ አንቺን ብቻ ወደድኩት ሀሳቤ ተሳካ አንቺን በማግኘቴ ደስ አለኝ ፍቅራችን ዘላለም ጸንቶ እንደሚኖር ተስፋ አለኝ ብዙ ጊዜ ሆነኝ ስመኝሽ አንቺኑ ለማግኘት አጋጣሚ ነገር አገኘሁሽ ዛሬ በድንገት አገኘሁሽ በድንገት አገኘሁሽ በድንገት አገኘሁሽ በድንገት መድረክ መሪነት መያዝ ግልጽ ነው። ድሮ የታማኝ በየነን ፈጣን ንግግሮች ለመለማመድ ጥረት እናደርግ ነበር። በግጥም እያረክ በግጥም ራሱ የጻፋቸው ጥላቻና ፍቅር፣ ቀልድና ቁም ነገር፣ ሐዘንና ደስታ፣ ጤንነት፣ በሽታ፣ ብስጭት፣ መዝናናት፣ መጋባት፣ መፋታት፣ ማጣትና ማግኘት፣ መቀበል፣ መሸኘት፣ መክሰርና ማትረፍ፣ ዝምታ፣ መለፍለፍ፣ ማርከስና ማጥረቅ፣ ማጣላት፣ ማስታረቅ እንደዚህ በጣም ፈጣን የሆኑ እድለኛም ነኝ። በኋላም እሱ ራሱ የቆመበትን የብሔራዊ ቲያትር መድረክ መምራት ችያለሁ። ከሰው ጋር ለመኖር ኮስተር እንዳያስቸግር፣ አተር እንዳይሰነጥር፣ ቀጠን እንዲመጣጠን፣ ቀነስ እንዳያስነጥስ፣ ለስለስ እንዲመላለስ፣ ጠለፍ ከልክ እንዳል፣ ጠበቅ እንዳይላቀቅ፣ ለቀቅ እንዳይጨነቅ፣ ወጋ እንዳይጠጋ፣ ፈገግ እንዳይጦልግ ያስፈልጋል። ከሰው ጋር ለመኖር ኮስተር እንዳያስቸግር፣ አተር እንዳይሰነጥር፣ ቀነስ እንዳያስነጥስ፣ ለስለስ እንዲመላለስ፣ ጠለፍ ከልክ እንዳያልፍ፣ ጠበቅ እንዳይላቀቅ፣ ለቀቅ እንዳይጨነቅ፣ ወጋ እንዳይጠጋ፣ ፈገግ እንዳይጦልግ ያስፈልጋል። ህዝብ ለህዝብ እንዳለ ቡድኑ ሊመለስ ነበር። ከዛ በኋላ ለምን እድስ ከበሮ መቼ ከሌለ በቃ ፓራላይዝ ነው እንዳለ ቲሙ በሙሉ መስራት አይችልም። ግን በመሐከል አንድ ጎበዝ ሰው ተገኘ። ታማኝ በየነ ታማኝ ከተከተው ሌሊቱን አጥንቶ አደረ። ዘ ኔክስት ሾው ነበረን ሜሪላንድ የሚባል ከተማ ዩኒቨርሲቲ ውስጥ እንሰራ ነበርና በጣም ትላልቅ ፕሮፌሰሮች የሀገሪቷ ትላልቅ ሰዎች የተጠሩበት ኮንሰርት ነበርና ያ ኮንሰርት እንዲሰረዝ ቡድኑ እንዲሰረዝ አይፈልግም ነበር ቡድኑና ታማኝ ሌሊቱን ሙሉ አጥንቼ አድራለሁ አለ። በሚገርም ሁኔታ አንዲት ስህተት ሳይኖር ኦልሞስት 2 ሰዓት በአከታታይ የሚሄድ ኮንሰርት ነው። ኮንሰርቱ ለሰከንድ አይቋረጥም። ያን ሁሉ ሌሊቱን አጥንቶ በሚቀጥለው 2 ሰዓት ብቻ ተኝቶ ነው ስቴጅ የገባው እና ሳይቋረጥ በዛው ትሪቱ ቀጠለ ማለት ነው። ከዛ በኋላም ያሉ ትሮች እንደገና ቀጠሉ። አስተዋዋቂው ለካ ቁጭ ብሎ ከበሮውን ሲመታ ሰውየው ያጠና ነበር። ታማኝ በየነ የማይረሳ ሰው ነው በህዝብ ለህዝብ ታሪክ ውስጥ። ልክ ልጁ በጠፋ ማግስት እያንዳንዱን ብሔረሰብ ዘፈን
ሪትሙን ከቱን ለዳንሰኞቹ በሚመች መልክ ወጥቶ መድረክ ላይ ሰራ። ትልቅ ባለውለታ ነበር። ይፈርስ ይበተን ነበር ያ ቡድን ውጭ ሀገር ላይ እና ታማኝ በየነ በጊዜው እጅግ በጣም ፈጥኖ ደራሻችን ከፍተኛ ተሸላሚም ነበር ተመልሰን እና ለዛ አይነት አደጋ የደረሰልን ነውና ህዝብ ለህዝብ ዓለምን ያየንበት ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ